ሁሉም የሰው ፍቅር አውቃለሁ። ባንቺ በጣም ነው የሚቀኑት። ልጅሽንም ደግሞ የተባረከ ሀገሩን የሚጠብቅ ለእናቱ ጠቃሚ እናቴ ምን ሆነሽ እንባሽ ታይንሽ እንባው እንዲወርድ አንፈልግም ብሎ የሚከራከረስ ልጅ አላህ ያርገው። ከህዝብ የሚወደው ልጅ ያርገው። አገሩን ጠባቂ ያርገው። እርሜና ጤና ይኖርልሽ። ልጅሽን ድግ ይበልልሽ። ኧረ ብዙ ነገር ማለት ወደ ጠፋብኝ ወደ ተልቤ ነው የመረባኝ። አሸጋችሁ ምን አሸጋችሁ? ማርያም ካንቺ ጋር አይሄድም ርቃት የኔ እናት አይደል? ኦኬ ካንቱ ለምንድን ነው የማይሄድ? ተመልከት ወላሂ እቺ ትጂ አለን። ኧረ በጣም ደክመሽ የምር ላብ በላብ ሆነሽ ይሄ ብቻ ነው ያመጣሽው? ኧረ በጣም ቤዶ ወዲት ምርቃት ብችል እኔ ደስ ይለኝ ነበር። እኔ ማወድ የኔ ምርቃት ይደርሳል። እሺ ቱርቱራ ስሩ ታዲያ ስሩ። ወይኔ ቱርቱራ እሺ እኔ ግን አለመቻሌ አዝናለሁ። ከስቶ መስራት አልችልም። የኔ ሩትዬ ወይኔ ለምንድን ነው ስሜት የምታቆራርጡት? ሩትዬ የኔ ጨረቃ የኛ ውዳችን እና በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ፈጣሪ አንቺም ልጅሽን ይጠብቅ፣ ከክፉ ነገር ሁሉም እሱ ይጠብቅሽ የኔ እህታችን። እኛ ሁሌ በጸሎትም በዱዓ ከጎንሽ ነን። ጥሩ ነገር ብሰሪም ባሰሪም እኛ ማንቀየር እንደ አንቺ ንጹህ ልብ ያለን ኦዲየንስ አለውልሽ፣ ከጎንሽ ነው ሁላ። ወይኔ በላጭ እና እኛ ለመለየት እኛ ለመሰበር የትኛው ነገር ሊሰራ ይችላል፣ የትኛው ነገር ሊያረጉ ይችላል። ነገር ግን እኛ ማቸም አንለያይም። እስካለን ድረስ እኛ ሁሌ ከጎንሽ ነን። አይዞሽ የኔ እህት፣ እግዚአብሔር ካንቺ ጋር ነው። አትፍሬ፣ አትደንግጪ። አንቺ ለመሰበር የሚሮጡት ጠላቶች ወዳጅ ሆኖ ጠላት የሚመስሉት ፈጣሪ ከእግርሽ በታች ይውረቁና ይቅርታ ይጠይቁሽ። እግዚአብሔር አንቺ ይጠብቅ፣ ልጅሽን ይጠብቅ፣ ለብዙዎች ተራፊ ያደርግሽ የኔ እህት። ገና ሚዲያ ትማር ያለሽ ከዩቲዩብ አልፈሽ ደግሞ ከዩቲዩብ የተሻለ ነገር ቢመጣም አንቺ ነሽ መሪ። የኛ እህታችን በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። የኛ ቀብራራ፣ የኛ የጨለማ ብርሃናችን፣ ጨለማ ውስጥ ላሉት አዳሜ ወደ ብርሃን የምታመጪ የኛ ኮከብ፣ እናመሰግንሻለን፣ እናድሻለን። ወይኔ ምን አይነት ይሄ ቋንቋ ነው ግን! እኛም በጣም ነው የምንወዳት እውነት በጣም በሞር ደግሞ የሷን አንድነታችን በጣም ነው ደስ የሚለው እና ታውቃላችሁ፣ በእኛ ደግሞ በጣም ነው የሚቀኑት ሁሉም ወደስ ውየሩ ከባል ቅናትና ከባል ምቀኝነት ፈጣሪ ይሰውርልሽ። አብሮ ያደረ አብራችሁ ሆናችሁ ሚዲያ ላይ ወጥቶ እሷ እኮ እንዲህ ነኝ የሚል ባልሽን ፈጣሪ እንደገና አስተካክሎ ሰባብሮ ራሱ የሰራው ስራ እንደገና ሰባብሮ ፈጣሪ እንደገና ያስተካክለው ነው የሚለው። ውዶች ይሄ አብርሽ እኮ ለባልነት የሚሆን እኮ አይደለም፣ እውነት ለመናገር ማለት ነው። አሁን ሌላውን ውድ አረን ሩታ ነው የምንመርቀው። አሁን ስለሱ ባልነት አልፈልግም እና ማለት ነው ከሴቶች ሴት ከጃግና ስለሱ አታውሩ። በትንሽ ነገር ሲወድቅ ጀግንነቷን የምታሳይ ጀግና ናት እንጂ እኮ እንደ ተራ ሴቶች እንደ ዝም ብሎ ከአብርሽ ጋራ ከኋላ እየተከታተለች እንደምትመጣ ያቺ እንደ ውሽማዎች እኮ ዝም ብላ እንባውን ዝም ብላ በባዶ የምታፈሳው ሴት አይደለችም። ሩታ እኮ ከወንድም በላይ ጀግናና ጠንካራ ሴት ናት። መቼም እነሱ ሩታ ትወድቃለች፣ ሩታ እንደዚህ ናት እንዳሉ ደግሞ እንጂ ሩታ መቼም አትወድቅም፣ መቼም ደግሞ እንጂ ለነሱ እጅ አትሰጥም። ይሄ ደግሞ እንጂ እርግጠኛ ነኝ እነሱ ራሳቸው በሰሩት እግዚአብሔር ደግሞ እንጂ የስራቸውን ዋጋ ይከፍላል። ሩታ ማለት እኮ ብሊ ሴት ናት። እውነት ብሊ ሴትና ብሊ ከብሊዎችም ብሊና ጀግና ሴት ናት። እኔ በጣም ነው የምወዳት እውነት አዞሩባት እንጂ እነኚህ ብረቀጣጮች አዞሩባት፣ ማርያም አዞሩባት። እናገራለሁ መልካም እናመሰግናለን የኔ ወደ እና ደግሞ እና እኔ ወደንስ ደግሞ መናገር የምፈልገው ነገር ማለት ነው ለወደንስ ለአንዳንዱ ልጆች የፈለግ ተዝህም በላይ እኮ እኛን ለማስጠላት እኛን ይቻት እናንተ የምትወዷት ሩታ ይችናል ብሎ ለማሳየት ተዝህም በላይ ርቀት ሊሄድ ይችላል እና ሁላችሁም ደግሞ ይሄን እንድታቁ የምፈልገው ነገር ይሄ ሆን ብሎ የሚደረግ ነገር ነው። ሆን ብሎ ነው
ሁላችሁም ተጎኑ ሆኑ። እንድትጠላ ነው ያቺ እንድትወደድ እሷ እንድትጠላ ከሚዳ እንዲጠፋ እናንተ የምታውቋት ሩታ ይችናት እናንተ የምትወዷት ይችናት እኮ ብሎ እሱ እንደዛ ብሎ ሲያመጣ እኛ ደግሞ መጥፎ ነገር እንድንናገራት ለእሷ ያለን አመለካከት እንዲቀንስ ነው። ይቅርታ እያረሽኝ ማለት ነው መሀል ላይ ስለገባሁት ይቅርታ። እንደውም አብርሽ ከዚህ በፊት በሩታ በኩል ወይ ደግሞ እንጂ በአብርሽን በኩል ለአብርሽ በጎኑ የሆናችሁት ሁሉ ዩቲዩበሩን እንደውም ማለት ነው በቃ ፎሎሩ ተቀንሶ ሰብስክራይቡን ቢቀነስ ከሱ ማለት ነው ቢቀነስ አንስታችሁ የሱ ከዚህ በፊት ፎሎሩ የሆናችሁ ፎሎሩን አንስታችሁ ቢሆን እሱ ማለት ነው ታያላችሁ። እኔ ምን አለች በቃ እሷ ምን አለች በሉኝ በኋላ ታያላችሁ። እሱ አሁን ይሄ ሁሉ አይቶ ሩታን ተንበርክኮ ይቅርታ ካልጠየቀች ቱ በሉኝ። ምክንያቱም ብዙ ልጆች የሚያወሩት ብዙ ነገር እያወሩን ብዙ ነገር የሱን ሰብስክራይቡን አንሱት ምናምን እያሉ ዩቲዩበር ካያችሁኝ አላቅም እንጂ ብዙ ነገር እያሉ ነው ማለት ነው። እህቴ ማለት ነው ይቅርታ በመሀል ስለገባሁኝ። ይሄ ቻናል ሩታ የለፈችው ነው እና አሁንም እየተጠቀመች ያለችው ቻናል ስለሆነ እኛ ማድረግ አንችልም። ይቅርታ እንደዛ ሀሳብ እንዳሰጪ። ምክንያቱ እኛም የለፋን ነው፣ እሷ ደግሞ ተረግጣ ተሰድባ አሁንም ደግሞ ብዙ ነገር ያሳደገችበት ቻናል ነው ትልቅ ቻናል ማለት ነው። ስለዚህ ምንም ነገር እንድናወራ እንፈልግበት ስለዛ ቻናል ነው። አይ ሩታ ቻናል እኮ አይደለም ያልኩሽ። ላላ የሩታ እኮ ነው። ሁለቱ እኮ አንድ አሁን በሩታ ስም ያለው ቻናል እኮ ለስሙ ብቻ ነው እንጂ እኮ ተይዞ ነው ያለው እህቴ። ታይዞ እሱ ጋር የተያያዘ ነው እዚህኛቱ ጋር የተያያዘ ነው። እሱ እኮ ባልና ሚስት ናችሁ እኮ የሚያስተላልፈው መልእክት በሷ ላይ ጫና ይበዛል እንጂ እኮ እንትን ተለይቶ ምናምን አይደለም እህቴ። እሺ ኃጢያት ውስጥ አንገባው እያወቁ ሰላም ናችሁ ትጂ ከዛ ነው እና ስለ ቻናል ምናምን አታወሩ እዚህ ጋር። ምክንያቱ የሷ ነው የለፈችው ነው። አሁንም ደግሞ በሱ ነው እንትን እየኖረች ያለችው እየሰራችበት ነው ብዙ ነገር ዳና ነው። ኦኬ እኔ መጀመሪያ እኮ በራሱ የከፈተ መስሎኝ ነው። ገብቷቸው አይደለም የተያያዘ ነው ቻናሉ ወዲ ረተቲው እንደውም የሷም ነው ወዲ ታች ደግሞ መልሰሽ ደግሞ በሱ ገብተሽ እንድትተዩ የሩታ ነው። በዛ በትልቁም በትንሹም የተያያዘ ነው ቻናሉ። ስለዚህ ሁለቱም ላይ ነው ማለት ነው ያለችው። በሷ በትልቁ መጣች በትንሹ መጣች ያው ነው። የኔ ጥያቄ እዚህ ጋር ቻናሉ ምን ያርግላችኋል ነው የሆነ ነገር ብላ ነው እና እሷ አያት እናንተ የምትወዳት ልጅ ይችናት ብሎ ማሳየት ስለሚፈልግ ነው እሷ ህዝብ እንዲጠላትና እሱ ትክክል እንደሆነ እሱ ሁሉም ወደሱ እንዲገለበጥ ስለሚፈልግ ነው ይሄ ያደረገው። እና ደግሞ ይሄ እሱ የዚህ ውሽሚትን እንድንቀበላት ፍላጎት ስላለው ነው። እሷን ጥሩ ሰው ናት ሩታ ክፉ ሰው ሆና እሱ እቺን ውሽሚትን ጥሩ ሰው አድርገን እንድንቀበላት ስለሚፈልግ ነው። እሱ ብቻ ወዳጅ እሱ ብቻ ሚዲያ ላይ ስሙ ብቻ እንዲጠራ ነው የሱ ቤተሰብ ነው የሚፈልገው። ለዛ እንጂ እንደለመደችው ይቅርታ እያለች ትመጣለች ብሎ ማለት ነው። ይቅርታ እያለች ትመጣለች ብሎ እኔ ብቻ ነኝ አዋቂ እኔ ብቻ ነኝ ብሎ ነው ማለት ነው እንደዚህ የሚሆነው እሱ ማለት ነው። አሁን ዛሬ በተመጣጣ ቪዲዮ ላይ ራሱ አላያችሁም እንዴ? ይሄ ከተከሰሻል ፍርድ ቤት የማይሆን ቃላቶች ያወራል። ይሄ በጌታ በኢየሱስ ፈጣሪ ለነሱ አይሰጠውም። ለምን እንደዚህ አደረግሽ ብለን እንድንናገር ስለሚፈልግ ነው እኮ ውዴ። ሌላ ነገር አይደለም። አንድ ነገር ልንገራችሁ ማለት ነው። አንድ ነገር ትላለች ብሎ እነሱ ደግሞ እንጂ እኛ አላያችሁም እንደ ውሽማው ምን እንደምትል ሁልጊዜ አብርሃም ባደረጋችሁ እኔ የዚች የልጅቷን በቃ ዩቲዩብ ይሰማችኋል አይደለም? እኔ በዚህ እኔ አሁን ትኩረት አድርጌ ማለት ነው። እኔ በዚህ አመት አለ አይደለም ሩታ ወልዳ ከመጣች ጀምሮ ማለት ነው እኔ በአብርሽ ውስጥ የተረዳሁት አለ አይደለም የሱን ጥፋት እሱ የሚያጠፋው ጥፋት ወደ እሷ የሆነ አንድ ጥፋት ስታጠፋ እሱ እንዲህ ስላደረገች እኮ ነው እኔ እንዲህ ሆኖ ብሎ ወደ እሷ ይገልብጣል። አያችሁ የሆነ ነገር እሷ ስታደርግ እኔ እሷስ እንዲህ ስላደረገች እኮ ነው እሱ በጣም ስለሚሰራው ስራ በሱ በኩል የሚመጣ መልእክት በጣም የተወረደ ሰው ነው። ቆይ እኔ ልጨርስ እና አለ አይደለም የሆነ በቃ የሩታ ደግሞ እንትን ይሄ በቃ እንደኔናት ስሟ የሆነ ነገር የሆነ ጥፋት ካጠፋች ደግሞ በጣም መራራ ነው ጌታን በቃ ያለ አይደለም በጣም ደግሞ መራራ ነው። ሜዳን እንዳቆኝ ሩት እንዳታ አንድ አመት እሱ ጥፋት ሲያጠፋ ምንም ያልመሰለው ሰው አንድ ጥፋት ስታጠፋ በሱ ላይ ተነሳ። አያችሁ
በቃ አለ አይደለም በሰው ልብ ውስጥ ስላለች ነው እንደዚህ የምትሆነው። አያችሁ ግን እሱ ሰገጠ ስለሆነ ይቅርታ፣ ትክክለኛ ሰገጠ ስለሆነ ነው። እኔ ሰገጠ ሙሉ ይቅርታ እና ልክ ነሽ ውዴ። አሁን እሱ አላማው ምንድን ተጀነሽ እቅዱ ፎቶውን ደግሞ ዝቅ አድርጊና የኔ ውድ ሩት የራስሽን እሺ ማሪ ልንገርሽ፣ እንረዳሻለን ውዴ። ዝም በይ። እኔ ፎቶ ዝቅ አላረኩ ያልፋል። ይሄ ፎቶውን ዝቅ አድርጊ። አንገቷ ተቆርጣብሻለች ማለት ይሄ ቀን ያልፋል። አልፎ በትልቁ አድርጊ ቴጂ፣ ከዛ ታነሻለሽ። እኔ ጌታ እኔ ይኸው የሚታየኝ ነገር ማለት ነው። የምሬ ነው የምላችሁ። የሆነ ቀን ይችን ቀን ያዙ ማለት ነው። ቴጂ አንዴ እኔን በትልቁ አደርጉ። እኔ በቃ የሆነ አብርሽ በሩታ የሆነ ነገር ሲያደርገኝ አብርሽ ሩታን ይቅርታ ጠይቆስ ይመለሳል። ማን ነው ትልቁ ላይ ማረገው? እኔ ነው ሩታ። ቴጂ ሩታ ሳራ አያሳይኝ ስልክ ጨልሞ ነው ያለው። ማሻአላህ እኔ ጌታን ዛሬ አለባበሱን በጣም ነው የወደድኩት እና እኔ በጣም ነገር ደስ ያለኝ ነገር አለ። ምክንያት ስላለ ነው የኔ ቀብራራ። እኔ በቃ ዛሬ ደስ ብሎኛል። በቃ ዛሬ ቲጂ የምር ለምንድን ነው ቲጂ ቪዲዮውን አላየሁም፣ ግን ያለው ሰው በቃ ደስ አለኝ። ነጭ በነጭ ቲጂ ማለት ነው። እኔ የምሬ ነው። እኔ ጌታን የደስታ እንባ በቃ እኔ ዝም ብዬ ሶን ሰዓት በቃ ዝም ብሎ እንባለኝ ተሰክቦት ወይ ኤምዬ ወይ የመላእክት ነው ወይስ ቲያታይ ኮሜዲ ማለት ነው። አንድ ጊዜ የኔ ማንሽ ነው ወዲቶ ጤናማ አይደለችም እንዴ አለችኝ። እኔት ነው አንድ እኮ የውስጥ ደስታ። እኔ ደግሞ እሱም በቃ እሱ የሆነ ነገር በቃ አለ ፊቱ ፍክት ብሎ ስትመጣ ማለት ነው። እግዚአብሔር የኔ ደስታ እኔ እንደዚህ ቢያስተሳስር ምን አለበት ብዬ ያለ አስባለሁ። እናንተ እሱ ደግሞ ፊቱን ጥሎታል፣ ሰሞን ማለት ነው ፊቱን ጥሎታል። እንባ እሰይ ላ ፊቱን የጣለበት ምክንያት በነገራችሁ ስሙ 3 ቪዲዮ ተለቀቀ በቤቱ ግን የሩታቶች ሜንዞም የለንም። ለዚያ ነው ቪዲዮ ማለት እኔ አንድ ነገር ልንገራችሁ ማለት ነው። ቲጂ የምር እኔ በቃ አብርሽ የሆነ ነገር ሲያጠፋ ማለት ነው ቤኔፊት የሚመጣ ነገር ልንገራችሁ ማለት ነው። በቃ የሆነ ነገር እሱ ሩታ እንዲያደርገች እንደሆነች ብላ እነሱ ሲያወሩ ረችና ግቢት ሽንት ምን እንደመሰለች የሆነ ቀን ማለት ነው። በቃ የሆነ ቀን አብርሽ ሩታ እግሮ ላይ ወቆ ይቅርታ ስጠይቅ ይታየኛል። ማርያው ማር የማይቀር ነገር ነው። አንድ ቀን ይሳካል። ቴጂ ሩታ ደግሞ እንዲህ አለች። ሩታ እንዲህ አለች እኮ እኔ ያኔ እግሬ ላይ ወድቄ ይቅርታ ስጠይቅ ምን ተገኝቶ ነበር ምናምን ብላ መልስ ስትብልስ በቃ ዝም ብሎ ጌታ እንደ ህልም ነው። እኔ ቁጭ ብዬ ነው የሚታየኝ። ይሄ ነገር እውነት ነው። ግራ ገባኝ። ማሬ ስሚ ዞሮ ዞሮ መምጣቱ አይቀርም። ተንበርክኮ መጥቶ እስተ ልጄ የተንበረከኩ ዋጋ ከፍለሽልኛል የኔ ውድ ለምን እኔ ልንበርከክልሽ ብሎ ማለት ነው። ተንበርክኮ ይጠይቃታል ብለሽ ጠብቂ። እኔ አለ አይደለም የምሬ ነው። እኔ ሳይሆን እንደውም ተኝቼ ምናምን አይደለም እኮ ሪሊ ማለት ነው። በቃ እነሱ ዝም ብዬ ሳያቸው አንቺ እሱ ዝም ብለሽ ሳያለሽ እዛ ሰፈር ደግሞ እናቶች እና አያቶች ምን እንደሚሉ ልንገርሽ። እነደመቁ በጎች ተስፋ አይቆርጡም። ፈጣሪ አይለይ። ድንግል ማርያም ልጅ አንተ አለመቁረጥ ሳይሆን ለምሳሌ እኔ ደግሞ የሆነ ነገር አለ አይደለም ውስጤ ያን ቆርጦ አልቆረጠልኝ እንደ ብሩታ መጀመሪያ ምን ሆኑ እነሱ እኮ አያደርጋም ያጣላችሁ። መጀመሪያ ምን ሆኑ? አሁን ተቃቅፎ ተኝቷል። እኛ ነን እንቅልፍ ያጣን እንጂ አረ በዚህ ሰዓት ሲጀመር አይተቃቀፉም። አንቺ በዚህ ሰዓት ምንድነው? ሰዓቱ ገና እኮ ነው። አብርሃም 3 ሰዓት ነው እንቅልፍ የሚወስደው። ልንገርሽ ብዬ ነው። ታይታለች ዱባይ አልደረሰም እኮ ገና ደግሞ ስተኛ ማለት ነው ብሎ ይተኛል። አንቺ በስመ አብ በወለደ ያስፈራኛል። አይ ሳይሆን ደግሞ በዝም ልዑል ያለ ለዛ በዚህ ሰዓት አይመችም። ለዛ ይቆያል። ይብላኝ አዲስ የወጡት ኦሬንጅ